ፓርት 2 ስትራቴጂ ስታዘጋጁ ያዘጋጃችሁት የባለፈውን አመት እንዴት ሪቪው ታደርጉታላችሁ ለኔክስት እንዴት ትዘጋጃላችሁ የሚል የቅድመ ጥንቃቄ መልእክቶችን እያስተላለፍን ነበረ። ሶ በፓርት 2 ላይ አሁን ቅድም ፓርት 1 ላይ ከ7S ሜካንዚ ጋር ፍሬምወርክ ጋር ተያይዞ ሞዴሎች ነግራችሁ ነበረ። ስትራቴጂ ነግራችኋለሁ። አንደኛው ኤስ፣ ሁለተኛው ኤስ ስትራክቸር ነው፣ ሶስተኛው ኤስ ሲስተም ነው፣ አራተኛው ኤስ ደግሞ ሼርድ ቫልዩ ነው፣ አምስተኛው ስታፍ ነው ብለን ስታፍ ላይ በደንብ ጠንከር ያለ ንግግር አድርገን ነበረ። ሶ የሚቀሩን ሁለት ፓርቶች አሉ። እነኚህ ሁለት ፓርቶች ውስጥ እንደሚከተለው አብራራችኋለሁ ማለት ነው። ሶ የመጀመሪያው ከቀሩት ወይንም ደግሞ አምስቱን እንትን ብለናል። ስድስተኛው ስታይል ይባላል። ስታይል the leadership approach and the corporate communication pattern እንዴት ነው ስታይሉ ማለት ነው። ሊደርሺፕ አፕሮቹ እንዴት ነው? የሊደርሺፕ ስታይላችሁ እንዴት ነው? የታቀደውን እቅድ ለማስፈጸም እየሄዳችሁበት ያለው እናንተ አመራሮች፣ ቶፕ ማኔጅመንት፣ ሚድል ማኔጅመንት ከሱፐርቫይዘር እስከ ሲኦ ድረስ ያላችሁ አመራሮች በየደረጃችሁ ስትራቴጂውን ኤክሲኪዩት ለማስደረግ እንዴት ነው እየሄዳችሁት ያለው? እሱ በደንብ መታየት አለበት ማለት ነው። ምክንያቱም እያንዳንዱ አመራር የራሱ ፍልስፍና አለው። ሁሉም አመራር ደግሞ ካታጎሪ አላቸው። ሰርቶ የሚያሰራ ሰርቫንት ሊደርሺፕ ናችሁ ወይስ ዲክታተር ናችሁ? ፈላጭ ቆራጭ ናችሁ በመስሪያ ቤታችሁ ባለቅነታችሁ ላይ? ወይስ ምን እያሰባችሁ ነው? ወይስ ቢሮክራት ናችሁ? ወይስ ዲጂታል ናችሁ? አሁን ኔክስት የመጣው ትራንስፎርሜሽናል ሊደርሺፕ አለ። የዲጂታል ሊደር የሚል ደግሞ አሁን መጥቷል። ምክንያቱም ከጊዜው ጋር የሊደርሺፕ ስታይሉን በዛው እየሄደ ስለሆነ ማለት ነው። ሶ ኦርጋናይዜሽናችሁ ውስጥ የምትመሩ ድርጅት ውስጥ ስታይሉም እንዴት ነው እየተከተላችሁ ያላችሁት የሚለው ነገር መታየት አለበት ማለት ነው። ሶ አንዳንድ አመራር ስራውን እንጂ ሰው አያይም። አንዳንዱ ደግሞ ከብዙ ሀሳቦች ተነስቶ እየሰራ ላሳይ የሚላል። አንዳንዱ ደግሞ እኔ ያልኩህን ብቻ አድርግ ያንተ ሀሳብ አያስፈልግም የሚልም አመራር አለ። ሶ እንደዚህ አይነት አመራሮች ባሉበት እንዴት ነው እሱ ይህንን ልታስፈጽሙ የምትችሉት? እንደዚህ አድርጋችሁ ተሰብስባችሁ ቁጭ ብላችሁ ያንን ነገር አድሬስ ማድረግ አለባችሁ ማለት ነው። በጣም ወሳኝ ነገር ነው ይሄ ስታይል፣ በጣም ወሳኝ ነገር ነው። ምክንያቱም አንድ ኦርጋናይዜሽን ስራው ሊሰራ ወይንም ደግሞ ሊፈጸም የሚችለው በአመራሮች ነው። ያ አመራር ትልቅ ሮል አለው ማለት ነው። እንደ ምሳሌ ማሳያ ልንገራችሁ። ለምሳሌ የኢትዮጵያ ምድር ባቡር ኪሳራ ውስጥ ነው ተብሎ አመራር ተቀየረለት ማለት ነው። ሶ ሊደር ተቀየረ። ሊደርሺፑ ሲቀየር ሁሉ ነገር አብዛኞቹ ይቀየራሉ። ባለው ስታፍ ላይ አዳዲስ ይጨመራል፣ የአዳዲስ ፍልስፍና ይመጣል፣ አዳዲስ የአመራር ጥበብ እዛ ላይ አፕላይ ይደረጋል። አሁን ተነስቷል። ሶ በብዙ የሬቨኑ ስትሪሞችን በመፍጠር አይቲ እና ቴክኖሎጂን በመጠቀም ሪቮሉሽን አምጥተው እዛ ላይ በደንብ ለውጥ መጥቷል እና ሊደር ወሳኝ ነው ማለት ነው። ሚድሮክን መውሰድ ትችላላችሁ። ሚድሮክ መሀል ላይ መጀመሪያ ጥሩ ነበር አረጋ ይዞት፣ ከዛ ደግሞ መሀል ላይ ደግሞ ትንሹ መፍረክረክ ሲጀምር ተቀየረ ማለት ነው። ጀማል ሆነ። ሚድሮክ እንደምታውቁት ትልቅ ድርጅት ነው። ብዙ ኦርጋናይዜሽኖች በብዙ ሲኦ የሚመራ በጣም ሂውጅ ካምፓኒ ነው። እዛ ላይ አመራር ሲቀየር ጭራሽ አዳዲስ የሬቨኑ ስትሪሞች መምጣት ጀመሩ። ሰራተኛ ስለመቀነስ ሲያስብ አሁን አዳዲስ እየተቀጠረ ነው። የቢዝነስ እንደዚህ ነው። ስለዚህ አንድ ኦርጋናይዜሽን ውስጥ የሊደርሺፕ ስታይሉ ወሳኝ ነው ማለት ነው። እናንተ በአመራር ቦታ የተቀመጣችሁ ሰዎች ስትራቴጂን ለማስፈጸም ምን አይነት ሊደርሺፕ ነው እየተከተላችሁ ያላችሁት?
እሱ ነገር በደንብ ስታይል ላይ መታየት አለበት የሚለው ዋናው ነገር ነው ማለት ነው። እንደ እቅድ ስታቅዱ ስታይላችሁ ባለፈው አመት የመጣችሁበት ትክክል ካልሆነ መቀየር አለባችሁ። አሁን ዘንድሮ ደግሞ ለሚቀጥለው አመት ስታቅዱ ስታይል የሚለው ላይ መቀየር አዲስ ማስቀመጥ አለባችሁ ማለት ነው። እንደኔ ሀሳብ ኔክስት ላይ ያሉ አመራሮች ዲጂታል ሊደር ቢሆኑ ይመረጣል። ምክንያቱም ኦርጋናይዜሽኖች አሁን ከዲጂታል ጋር ፋይት እያደረጉ ነው። ዲጂታልን ቀድመው ኮፓፕ ያደረጉ ኦርጋናይዜሽኖች እየመሩ ነው፣ እየሰፉ ነው፣ እየጠነከሩ ነው። በእነኛ ውስጥ ላለመዋጥ እናንተ የምታቅዱት እቅድ ሀሳብ በዲጂታል መታገዝ አለበት። አመራሮች የዲጂታል እውቀት፣ የኤአይ እውቀት፣ የዴቭኦፕስ እውቀት፣ የኤአይ ኦፕስ፣ የሮቦቲክ እነኚህ ነገሮች ወደ መስሪያ ቤታችሁ መግባት አለባቸው፣ መዘመን አለበት። እንደዛ አይነት ማይንድ ሴት ያለው ሊደር ነው ማሸነፍ የሚችለው፣ ለወደፊት መራመድ የሚችለው። እንደዚህ አይነት ሊደር እንደዚህ አይነት ስብዕና የተላበሱ ለስራና ሎንግ ቪዥን ሎንግ እይታ ሩቅ የሚያዩ አመራሮች ናቸው። ስታይል በጣም ወሳኝ ነገር ስለሆነ እዛ ላይ በደንብ መታየት አለበት ማለት ነው። አንድ ኦርጋናይዜሽንም ለመነሳትም ለመውደቅም አመራሮች ይወስናሉ። እሱ 6ኛው ነው ማለት ነው። ሰባተኛው እና የመጨረሻው የቬካንሲ ፍሬምወርክ ስኪል ነው። ይሄ ኮር ኮምፒተንሲ እንደ ኪ አቢሊቲ ስኪል ላይ ማለት ነው። ከስትራቴጂ ጥሩ ስትራቴጂ አመጣችሁ፣ ጥሩ ስትራክቸር ዘረጋችሁ፣ ጉድ። ከዛ ጥሩ ፕሮሰስ አላችሁ፣ ጥሩ ፕሮሲጀር አላችሁ፣ ሼርድ ቫሊያችሁ አሪፍ ነው፣ ስታፊንጋችሁ አሪፍ ነው፣ ብዙ ስታፍ አላችሁ። ግን መጨረሻ ላይ ደግሞ ይሄ ስትራቴጂ የሚፈጸመው በእውቀት ነው። እስኪላቸው ምንድን ነው? እሱ እንዴት ነው ያለው? ካቀዳችሁት እቅድ ጋር ይሄዳሉ? ኦርጋናይዜሽኑ ወደፊት ያራምዳሉ የሚለው ነገር የመስሪያ ቤት ውስጥ ከቶፕ ማኔጅመንት እስከ ታች ድረስ ያለው የስኪል አሴስ መደረግ አለበት ማለት ነው። የሚመለከተው የስራ ቦታ ላይ የሚመለከተው በቂ እውቀት ያለው ሰው መቀመጥ አለበት። ስኪል ያለው ኮምፒታንት መሆን የሚችል ለወደፊት ማራመድ የሚችል ድርጅቱን እዛ መቀመጥ አለበት። ካልሆነ ፌልድ ይሆናል ማለት ነው። ተያይዞ መውደቅ መክሰር ይሆናል ማለት ነው። ለዛ የካምፓኒያችሁ ውስጥ ያሉ ሰራተኞች እስኪላቸው በደንብ መታየት አለበት፣ መገምገም አለበት፣ መብቃት አለባቸው፣ ትሬኒንጎች መቅረብ አለባቸው። ፕራክቲካል የሆነ እውቀት ያስፈልጋል፣ ዲጂታል የሆነ እውቀት ያስፈልጋል። እዛ ላይ በደንብ መታየት አለበት ማለት ነው። ሁላችሁም ትንሽም ትልቅም ኦርጋናይዜሽን ውስጥ የምትሰሩ በአመራር ደረጃ፣ በሰራተኝነት፣ በአባልነት፣ በማናጀርነት፣ በሱፐርቫይዘርነት፣ በዳይሬክተርነት፣ በሲኤክሶነት፣ በሲቲኦነት የምትመሩ እናንተ አመራሮች ኦርጋናይዜሽናችሁ ውስጥ ያሉ ሰራተኞች እውቀታቸው እንዴት ነው? የት ነው? ይህን ስራ ማን ሊሰራው ይችላል? የሚለው ነገር በደንብ መታየት አለበት። 7ኛው የሜካንዚ ፍሬምወርክ ነው። ለወደፊት መራመድ ትፈልጋላችሁን? እንግዲያውስ የኦርጋናይዜሽን ውስጥ ያሉት ስኪል ኤንድ ኮምፒተንሲ በደንብ መታየት አለበት፣ አሴስ መደረግ አለበት የሚል ስትሮንግ የሆነ እይታ አለን ማለት ነው። ጤና ይስጥልኝ። ሰላም ተመልካቾቻችን፣ የፕላስ ምልክቷን እየተጫናችሁ ቤተሰብ ይሁኑ። እናመሰግናለን።